አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ በክፍል 14 ደርሳችን ብዙ ጊዜ በጥርጣሬ ለምንጠይቃቸው ጥያቄዎች ምላሽ እናገኛለን። ምግብ ሳይበሉ ንያን መቁረጥ ብቻውን ጾም ያበላሻልን? መፋቂያና የጥርስ ሳሙና መጠቀም፣ ሽቶ ማሽተትና የአስም መድኃኒቶችን መጠቀም በሸሪዓ እንዴት ይታያሉ? ኡስታዛችን በዝርዝር ያብራሩልናል። ከመጨረሻው አብራችሁ ቆዩ። ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩ። ሰባተኛ ለው ጀዘመ ሳኢም። ሰባተኛ ምንድነው እያየን ያለን? አስፈጣሪ ነገሮችን እየቆጠር ነው። ጾምን የሚያስፈጥር ነገር ለው ጀዘመ ሳኢሙ፣ ጾመኛ ሰው ቢቆርጥ፣ ለው ጀዘመ ቁርጥ አድርጎ ቢወስን፣ ቢንየቲል ኢፍጣር በማፍጠር ንያ፣ በቃ አልጾምም ዛሬ ቆርጫለሁ ወስኛለሁ አለ። ከዛ ማፍጠር ሲፈልግ የለም አላገኘም። ነገር ግን በማፍጠር ላይ ደምድሞ ቆርጧል። ዝም ብሎ ለምን አለፍ የሚል ሐሳብ ሳይሆን ደምድም አድርጎ ቆርጧል። ይሄ ሰው فإنه يفطر ጾሙን ያበላሻል። ጾሙ አፍጥሯል። ይሄ ሰው ወለው ለም يفعل ባይፈጽም እንኳን شيئا من المفطرات የሚያስፈጥሩ ነገሮች ምንም ተግባር ባይፈጽም እንኳን ጾሙ ጠፍቷል። إنما الأعمال بالنيات وهو ይሄ قول جمهور أهل العلم የዕልም ባለቤቶች የብዙሃኑ አቋም ነው። ጀምሁር የብዙሃኑ አቋም ነው። ብዙሃኑ በዚህ ላይ ነው ያሉት። ምን ማለት ነው? የተለየ ሐሳብ ያንጸባረቁ ግን አሉ ለማለት ነው። ብዙሃኑ ይሄ ነው ያሉት ሲሉ ጥቂቶች ግን የተለየ ያንጸባረቁ አሉ እያሉ ነው። ሊማ አኽረጀሁ እንደገና የዘገቡት ስላለ ነው። አብዛኞቹ በዚህ ለምን ተጓዙ ከተባለ የዘገቡት ስላለ ነው። አልቡኻሪ ወሙስሊም ቡኻሪና ሙስሊም የዘገቡት ስላለ ነው። عن عمر كعمر ይዘው أن النبي صلى الله عليه وسلم ነብያችን قال እንዲህ ብለዋል إنما الأعمال بالنيات ስራዎች ዋጋ የሚኖራቸው የሚቆጠሩት በእሳቤዎች ነው። እሳቤው ቁርጠኛ ውሳኔው እሱን መሰረት አድርጎ ነው የሚቆጠረው። አንድ ሰው ሙሉ አካሉን ታጠበ፣ በቃ ውዱእ ይሆንልኝ ሲል ውዱእ አይሆንለትም። እሱ ቀድሞ ካላሰበ እየታጠበ መጣና እግሩ ጋር ሲደርስ ትዝ አለው፣ በቃ ውዱእ ይሆንልኝ አለና እግሩን ጨረሰ። ውዱእ ይሆንለታል? አይሆንም። ምክንያቱም ውዱእን አስቦ አልገባበትም። እዚህ ውስጥ ውዱእን አስቦ አልገባበትም። ሰላት ላይ ሌሎችም ዒባዳዎች ላይ የሚነሱ ተመሳሳይ በርካታ ነገሮች አሉ። ይሄን መነሻ በማድረግ አንድ ሰው ጾሙን ለማፍጠር ቁርጠኛ ውሳኔ ላይ ከደረሰ ከደመደመ ጾሙ ይበላሻል የሚለው የብዙሃን ዑለማ አቋም ነው። طيب እዚህ ላይ ያልተዘረዘሩ የተወሰኑ ነጥቦችን ልጥቀስ። ቀደም ጠቆም ያደረኩት አልአክሉ ወሽርቡ ቢማ ላ ይተገዛ ቢሂ፣ በምግብነት የማይያዙ ነገሮችን ቢወስድ አንድ ሰው በምግብነት የማይወሰዱ ነገሮች ሆን ብሎ ሊሆን ይችላል። በስተት ከሆነ ጾሙ አይበላሽም አሳልፈናል። በስተት ለምሳሌ አቧራ ሊገባበት ይችላል፣ ዝንብ ሊገባበት ይችላል አይደል? ሰው የተለያየ ነገር ያጋጥማል። እዚህ ውስጥ አይገባም። ይሄ ሆነ ብሎ በምግብነት የማይያዙ ናቸው፣ ግን ሆነ ብሎ ወሰዳቸው፣ ጾሙ ይበላሻል። على الراجح ጾሙ ይበላሻል። ሁለተኛ ኢብትላዑ الريق ምራቅን መዋጥስ ጾሙ ያበላሻል ወይ? አያበላሽም። ጾሙ አይበላሽም። በዚህ ጾሙ አይበላሽም። ሆን ብሎም አደረገው አላደረገውም ከዚህ ጋር ይሄ ጾሙ የሚያበላሽ ነገር አይደለም። እዛው ራሱ ጋር ያለው ነው እያወራን ያለ ነው። የሌላ ሰው በሆነ ምክንያት ቢያጋጥም ጾሙ ይበላሻል። ከሌላ ሰው ቢያደርግ የራሱ ዘው በምራቅን በመዋጥ ጾሙ አይበላሽም። ሶስተኛ النخامة አክታም على الراجح ጾሙ ያበላሽ ይላል ሼክ ኢብኑ ዑሰይሚን። ነገር ግን ጤናማ ላይሆን ይችላል፣ ለአካል ጥሩ ላይሆን ይችላል፣ ሰው ችላ ሊለው አይገባም ይላል። ከፊል ዓሊሞች የተለያየ ሐሳብ ያንጸባርቃሉ። ያበላሻል። ሌላ የምግብ ቅሪት ጥርሶች መካከል የቀረ የምግብ ቅሪትን መዋጥ ሆን ብሎ ከተፈጸመ ጾም ይበላሻል። በዚህ ሆን ተብሎ ከተፈጸመ ጾም ይበላሻል። ምራቅ ጋር ያለ ነገር ከሆነ አይበላሽም። እዚህ ያልታሰበበት የደቀቀ ነገር የምግብ ቅሪት በጥርሶች መሃል ያለ የሚያስታውቅ ደረጃ ዝም ብሎ መዋጥ የለበትም። መጉመጥመጥ ማስወገድ ያስፈልጋል። ሌላ ሁክሙ ተዘውቅ ምግብ መቅመስ ጾም አያበላሽም። ነገር ግን ከቀመሰ በኋላ መጥፋት ይኖርበታል። በረመዳን በቀን ክፍለ ጊዜ ምግብ የሚያዘጋጁ ሰዎች መቅመስ ይችላሉ። ይሄ ጾም አያበላሽም። ነገር ግን መጥፋት ይኖርባቸዋል። ከዛ በኋላ ወስዋስ ውስጥ መግባት የለባቸውም። ጣዕሙ ካሁን ከምላሴ ላይ አልጠፋም እንዴት ላድርገው፣ በዚህ ደረጃ መጨናነቅ የለባቸውም። ሌላ ማስቲካ ማስቲካ የሚፈረፍር አይነት እያነሰ የሚሄድ አይነት ከሆነ ጾም ያበላሻል። ምንም ጥያቄ የለው። እንደዛ ካልሆነስ ጾም አያበላሽም። መራቅ ነው ግን የሚሻለው። ራስን በዚህ አይነት ነገር ውስጥ ማነካካት አያስፈልግም። መራቅ ያስፈልጋል። የሚገባ ነገር የሌለው ዝም ብሎ የሚታኘ ከሆነ ጾሙ በዚህ አይበላሽም። ነገር ግን መጠንቀቅ ነው። ሙሩአማ አይሆንም። ለሚያዩ ሰዎች ራሱ ጥሩ ስሜት አይሰጥም፣ ጥሩ ትዝብት አይሰጥምና መራቅ ያስፈልጋል።
ነገር ግን እንደ ግንዛቤ አንድ ሰው እንደዛ ሲያደርግ ያጋጠመን ብትልቅ ይሻላል እንጂ ምንለው ጾምህ ተበላሽቷል በዚህ እንዴት ጾመኛው ነው እናደረክ ብለን በጣም የጠነከረ አቋም ማንጸባረቅ የለብንም። ሌላ ውሃ ተጉመጥምጦ ወይም እስቲንሻቅ ባፍንጫው ስቦ ቢያመልጠው ውሃ ወደ ውስጥ ቢገባበት ነብዩ ሰለላሁ ዐለይሂ ወሰለም ባፍንጫ በደንብ አድርገው ውሃ ሳብ ጾመኛ ካልሆንክ በስተቀር ብለዋል። ጾመኛ የሆነ ሰው መጠንቀቅ አለበት ማለት ነው። ቢያመልጠው ሲጉመጥመጥ ወይም እስቲንሻቅ ሲያደርግ ቢያመልጠው ቀደም አሳልፈናል። ሰው በምርጫው ያልተፈጸመ ነገር በአጠቃላይ ጾም ያበላሽ በምርጫው ያልተፈጸመ ነገር ስለዚህ ይሄም ጾም ያበላሽ ማለት ነው። ሌላ አልቀለስ አንዳንዴ ሰውነት ምግብ እያጠለለ ጨጓራ ችግር ሊሆን ይችላል። ስሜቱ እዚሁ ጉሮሯችን ጋር ሊመጣ ይችላል አይደል? ምንድነው ይባል ቀልሻት ቃር ይመጣል። ምግብ ወደ ላይ ማቃጠል ስሜት ነው መሰለኝ እሱ። طيب ዋናው ነገር የምግብ ስሜት ወደ ላይ እየገነፈለ የሚመጣ ለምሳሌ እያጠለለ ዘይት ሊሆን ይችላል ወደ ላይ የሚመጣ ከሆነ እዛው በማይቆጣጠሩት መልኩ እየደረሰ የሚመለስ ጾም አይበላሽም በዚህ። ነገር ግን ማውጣት መቆጣጠር የሚችለው ከሆነ ቢወጣው ጾሙ ይበላሽበታል የምግብ ቅሪት ወደ ላይ የሚመጣ ከሆነ ማለት ነው። ሌላ አስቲዋክ መፋቂያ በተመለከተ ሻፊዒያ መዝሀብ ጾመኛ የሆነ ሰው ማድረግ የለበትም የሚል ያነሳሉ። على الراجح ሚዛን የሚደፋው በዚህ ጾም አይበላሽም ጾም በዚህ አይበላሽም። ነገር ግን ውሃ እርጥበት ወይም የተፈረፈረ ያለ ነገር ላይ ጥንቃቄ ያስፈልጋል። እርጥበት ያለው ነገር ከሆነ ለምሳሌ ወይም ደግሞ እርጥበት ማለት የሚሻገር እላፊ ነገር ካለው ለማለት ነው እንጂ ዝም ብሎ የእንጨት እርጥበት ለማለት አይደለም። እሺ እዚሁ ጋር አብሮ የሚነሳው ከመፋቂያ ጋር አያይዞ መዕጁን አልአስናን የጥርስ ሳሙና መጠቀም። የጥርስ ሳሙናን በተመለከተ ሼክ ኢብኑ ባዝ ኢብኑ ዑሰይሚን ፈውዛን ጾም አያበላሽም ይላል። ነገር ግን ጾመኛ ሰው ቢጠነቀቅ ነው የሚሻለው። ንፉድ የመስረቅ ነገር ሊኖረው ስለሚችል መጠንቀቁ ባያደርገው ነው የሚሻለው። በጾመኛ ሆኖ በጾም ክፍለ ጊዜ መራቅ ነው የሚሻለው። በዚህ ግን ጾም አይበላሽም ይላሉ ተጠንቅቆ እስካደረገው። ሌላኛው አድኻን ሲጋራ ጾም የሚያበላሽ ነው። ጾም ያበላሻል። በተጨባጭ የሚገባ ነገር አለ። ለዚያም ነው ሳምባ ጥቁር ብሎ የሚታየው አይደል? የሚገባ ስላለ ነው ጾም ይበላሻል በዚህ። ቅድም ባሳለፍነው ግን ሰውነትን የሚገነባ ምግብ ነክ የሆነ ምግብን አካልን ከምግብ የሚያብቃቃ የሆኑ ናቸው ጾም የሚያበላሹት ያለውን ቀውል ከወሰድን አያበላሹም ልንለው እዚህ ላይ። ነገር ግን አለ ራጅህ ይሄ ሐሳብ ትክክለኛው ሆነ ብሎ አንድ ሰው ወደ ሆድ የሚያስገባው ወደ ሰውነት የሚያስገባው ነገር ወደ ውስጥ ወደ ሆድ የሚያስገባው ነገር ጾም ያበላሻል ስለሆነ ሲጋራም ጾም ያበላሻል ነው። እንዲያውም ከሱስ መገላገል የፈለገ ሰው ጾም ረመዳን ሁለኛ ወቅት ነው ያን መጠቀም ያስፈልጋል። ሌላ የአስም ህመምተኞች የሚጠቀሙት ስፕሬየር ነገር አፋቸውን ከፈት አድርገው አየር ነገር ያስገቡበት ይሄ ጾም አያበላሽም። እዚሁ አየር ለመክፈት ያክል እንጂ የሚያልፍ ነገር አይደለም። አየር እየገባ እየወጣ ነው እየሳብን ነው። ስለዚህ ይሄ ጾም አያበላሽም ይላሉ። ሌላ ሒጃማ በጣም ኺላፍ ያለበት ነጥብ ነው። ያበላሻል ያበላሽም የሚለው ኢብኑ አባስ ረዲየላሁ ዐንሁ ምን ይላሉ? ረዲየላሁ ዐንሁማ الفطر مما دخل لا مما خرج ይላሉ። ጾም የሚፈጥረው የሚበላሽው በሚገባ ነገር ነው በሚወጣ አይደለም ይላሉ። እዚህም ሒጃማም ጾም አይበላሽም። እዚሁ ጋር ቦታ ያይዙ የሚነሳ ተቀዩ ማስታወቅ ሆነ ብሎ ቢደረግ على الراجح አብዛኞቹ ዓለሞች ያፈጥራል ያሉት መጠንቀቁ የተሻለ ነው ሆን ብሎ ከማድረግ ግን ቢፈጸም ይሄ ከመረጃ አንፃር ሚዛን የሚደፋ ኢብኑ አባስ አሁን ያነሳውላችሁ ንግግር ፊጥራ የሚከሰተው ማፍጠር የሚከሰተው በሚገባ ነገር ሰዎች ሆን ብሎ በሚያስገቡት እንጂ በሚወጣ ነገር አይደለም ብለው ያስቀምጣሉና ጾም አይበላሽም የሚል ነው። ሌላ እዚሁ ጋር አርዓ ነስር ማለት ደም ቢወጣ አንድ ሰው በምርጫው የሚከሰት አይደለም። ጾም ከዚህ ጋር የሚገናኝ አይደለም። ጾም አይበላሽም። ጾሙ ላይ የሚያሳድረው ተጽዕኖም የለም። ሌላ ደም መስጠት ደም መለገስ ሊሆን ይችላል። ለሕክምና ለምርመራ ደም መስጠት ሊሆን ይችላል። ጾም አይበላሽም። በዚህ ጾም አይበላሽም። ሌላ ኢክቲሓል ኩል መኳል በዚህ ጾም አይበላሽም። ጠብታ የአይን ጠብታ ጾም አይበላሽም። የጆሮ ጠብታ ጾም አይበላሽም። በአፍንጫ የሚገባው ላይ መጠንቀቅ ያስፈልጋል። ቅድም ያሳለፍነው ሐዲስ وبالغ في الاستنشاق الا ان تكون صائما او كما قال الرسول صلى الله عليه وسلم استنشاق በደንብ አድርገው ሐሳብ ጾመኛ ካልሆንክ በስተቀር ማለታቸው አፍንጫ ወደ ሆድ የሚያደርስ መስመር ነው ያለውና በአፍንጫም የሚገባ ጠብታ ወደ ሆድ ሊደርስ ስለሚችል ያስፈጥራል ያበላሻል ያሉ ዓሊሞች በተጨባጭ አሉ። ማራቅ ያስፈልጋል። ሌላ الاحتقان ማለት በፊንጢጣ በኩል በመቀመጫ በፈጋራ በኩል የሚገቡ መድኃኒቶች ወይም መመርመሪያ መሳሪያዎች በዛ ቢገቡ ጾም አይበላሽም። በዚህ ጾም አይበላሽም። በአፍ የሚገባ እስከሆነ እሺ። ከዛ በፊት الاحتقان አሳለፈ ኢብኑ ባዝ ኢብኑ ዑሰይሚን ጾም አይበላሽም ብለው ያስቀምጣሉ። ሌላ الاغتسال للتبرد አካልን ሰውነትን ለማቀዝቀዝ መታጠብ ምንም ችግር የለውም። ሽቶ መቀባት፣ በኹር ቤት ውስጥ ማጨስ
እነዚህ ከጾም ጋር ምንም ችግር አይኖራቸውም። ሌላ ለምርመራ ሊሆን ይችላል ወይ በመድኃኒትነት ሊሆን ይችላል። በብልት የሚገባ መድኃኒት ወይም መመርመሪያ ነገር ቢገባ ወይም አጋዥ ነገር ለምሳሌ ካቲተር ሊሆን ይችላል። ካቲተር ሊሆን ይችላል። በራሱ መሽናት የማይችል ሰው አጋዥ ነገር በዛ ሊገባ ይችላል። እንደ ካቲተር አይነት ሴቶች የወሊድ መከላከያ ሉፕ ሊገባ ይችላል የመሳሰለ። እነዚህ ነገሮችን መጠቀም ጾም ያበላሹ በመድኃኒትነት ወይም መመርመሪያ ነገር ቢገባ ጾም የሚያበላሹ አይደሉም። ጾም የሚያበላሹ አይደሉም። ወደ ኩላሊት ለምሳሌ በብልት በኩል ሊያስገቡ ይችላሉ እዛ ለመድረስ የሆነ ነገር ለማድረግ ጾም በዚህ አይበላሽም። ሌላ የማደንዘዣ መድኃኒቶች አፍ ላይ አፍንጫ ላይ የሚደረገው ሊሆን ይችላል። እጅ ላይ በደም ስር የሚሰጥ ሊሆን ይችላል። ጾም አያበላሹም። እነዚህ በአፍ የሚገቡ እንደ ኢንዶስኮፒ ጨጓራ መመርመሪያ የመሳሰሉ ነገሮች እንዴት ናቸው? በራሳቸው ጾም አያበላሹም። ግን እርጥበት ይዘው የሚገቡ ከሆነ የበለጠ ምርመራው አጋዥ የሆኑ ዘንድ ፈሳሽ ነገሮች ይዘው ከሆነ እየገቡ ያሉት በዛ ሰበብ ጾም ይበላሻል። ያ ካልሆነ ግን በራሱ መመርመሪያው ደርሶ ተመለሰ፣ ይሄ ጾም አያበላሽም። ሁኔታዎችን መለየት ያስፈልጋል ማለት ነው። አላሁ አዕለም። ሌላ ጆሮ ማሳጠብ፣ ጥርስ ማሳጠብ፣ ማስነቀል፣ ጥርስ ማሳጠብ በራሳቸው ጾም አያበላሹም። ጆሮም ቢያሳጥብ ምንም ችግር የለውም። ጥርስ ቢያሳጥብ፣ ጥርስ ቢያስነቅል ችግር የለውም። ነገር ግን የጥርስ ነገር የማምለጥ ዕድል ስላለው ፈሳሽ በረመዳን በጾም ወቅት ባይደረግ የተሻለ ነው። ዑለማዎች በዚህ ላይ ጥንቃቄ መደረግን ይጠቁማሉ። ሌላኛው የሚታወቀው ጾም የሚያበላሹ ነገሮችን ረስቶ ቢወስድ ቢፈጽም ወይም ተገዶ ቢፈጽም ወይም ወቅቱ የጾሙ ወቅት ያልገባ መስሎት ወይም ያለቀ መስሎት ቢፈጽም ጾሙ በእነዚህ ሰበብ አይበላሽም። አላሁ አዕለም። እነዚህ ነገሮች ሳነሳ ሌላ ሰው ተነስቶ ዳዕዋ አድርጎ እነዚህ ያበላሻሉ ወይም እነዚህ ያበላሹም ብሎ ካስቀመጥኩት የተለየ ነገር ሊያነሳ ይችላል። የፍቅህ ርዕሶች ስለሆኑ ግርታ ውስጥ መግባት የለብንም። አቅም ያለው ሰው ዘርዘር አድርጎ መረጃዎችን መፈተሽ ነው። طيب ወደ ቀጣይ ነጥብ እንለፍ። ሳዲሰን ስድስተኛ ሙሐረማቱ ሲያም የጾም ክልከላዎች ከጾም ጋር የተያዙ የማይፈቀዱ ነገሮች ይحرሙ حرام ነው ይከለከላል እርም ነው على الصائم በጾመኛ ላይ አምራን ሁለት ነገር الأول ከላይ ያሉት እንደተጠበቁ ሆነው እነዛ የጾም መስፈርት ናቸው እንጂ ክልከላ ተብሎ የሚቆጠሩ አይደለም። መስፈርት ጾሙ ለመኖሩ የሚያስፈልጉ ቅድመ ሁኔታ ናቸው። ከላይ ያሳለፍናቸው ሁለቱን ንያና ከሚያስፈጥሩ ነገሮች መራቅ። አሁን ከዛ ውጭ ያለ ነጥብ ነው የሚያነሱት። ሙሐረማቱ ሲያም የጾም ክልከላዎች ጾመኛ የሆነ ሰው ሊጠነቀቃቸው የሚገቡ ነገሮች ይحرሙ على الصائم አምራን ሁለት ነገሮች ይከለከሉበታል፣ አይፈቀዱለትም ለጾመኛ ሰው። الأول የመጀመሪያው كل ما يؤدي የሚያደርስ ሁሉ إلى إبطال صيامه ጾሙን ወደ ማበላሸት የሚያደርስ فإن وسائل الحرام የሐራም መዳረሻዎች ወሳኢል መዳረሻዎች حرام ናቸው በራሳቸው። አንድ ነገር በራሱ حرام እንኳን ባይሆን ወደ حرام የሚያደርስ ከሆነ እሱ ራሱ የተከለከለ ይሆናል። فإن وسائل الحرام የሐራም መዳረሻዎች حرام ናቸው፣ ክልክል ናቸው። كمن ظن የገመተ ያሰበን ሰው ይመስል أنه إذا قبل ሚስቱን ቢስም አምና የዘር ፈሳሽ የሚወጣ እንደሆነ ይጠረጥራል። ከራሱ ይህን ስሜት ያስባል። በዚህ መጠን ራሱን የሚጠረጥር የሆነ ሰው በሱ ላይ የተፈቀደው መሳም ክልክል ይሆንበታል እንጂ በራሱ የተከለከለ አይደለም። እናታችን ዓኢሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያደርጉ ነበር። ግን እንደሳቸው ራሱን የሚቆጣጠር ማን አለ ነው ያላቸው። ይሄን የማይችል የሚያሰጋው የሆነ ሰው ስለዚህ መሳሙ በራሱ እዚህ ተግባር ላይ መውደቁ በራሱ حرام ይሆንበታል። አው إذا باشر ወይም አካላዊ ንክኪ ቢኖር መተቃቀፍ ሊሆን ይችላል። ጃማዓ ቀጥታ ወደ ግንኙነት የሚያልፍ ራሱን የማያሸንፍ ከሆነ ከመነሻው የተፈቀደው መተቃቀፍ በራሱ حرام ይሆናል። አካላዊ ንክኪ ራሱ حرام ይሆናል። አካላዊ ንክኪ ሲባል ይሄ ግንኙነትን ራሱን ለማስደሰት ተብሎ የሚፈጸም ለማለት ነው እንጂ ዝም ብሎ መንገደኛም ይነካካል እንደዚህ አይነት አይደለም የተፈለገው። لما في ذلك በዚህ ውስጥ ስላለ ነው من تعريض ማጋለጥ ስላለበት ነው። ጾሙን ለልፈሳድ ለመበላሸት ማጋለጥ አለበት። ጾሙን አደጋ ላይ መጣል ማጋለጥ ስላለበት አይፈቀድም እንጂ በራሱ ክልክል ሆኖ አይደለም። የሰውየው ሁኔታ ነው ክልክል ያደረገው። وإن كانت القبلة መሳሙ ብትሆንም እንኳን والمباشرة ንክኪውም ቢሆንም እንኳን جائزة የተፈቀዱ ቢሆንም በራሳቸው في من علم ባወቀ ሰው ላይ أنه يملك نفسه ራሱን እንደሚቆጣጠር ባወቀ ሰው ላይ የሚፈቀድ ቢሆኑ ነገር ግን ይህን ማድረግ በማይችል ሰው ላይ حرام ይሆናሉ። الثاني ሁለተኛ ምን حرام የሆነው ማለት ነው የተከለከለ الكذب والغيبة
والنميمة الكذب وشت والغيبة حميد والنميمة نقر ما وسد ما سبق كان دوتا ودليلا كان دسو دليلا موسد والشتم سدب ونحو ذلك إن نزل تتكستني مثل وهي حرام ناتو مطلقا بدفنا مطلقا ناتو ذلك كانت مالت صومنيا هنا مال هنا بيتين يوم جزي لكن نقر قل يتأكد تحريمها حرام ناتو يتنكرال على الصائم بصومنيا عليه صومنيا سيهون يبقى يكفى يتنكرال يهون يجرال ስለዚህ ሰው ለውን መታዘብ ጥሩ ነው መገምገም ያስፈልጋል ከሰው ጋር ሲቀላቀል በቀላሉ ለወንጀል የሚጋለጥ የሆነ ሰው በረመዳን ያለውን ከሰው ጋር ያለውን ቅልቅል ቀነስ ማድረግ አለበት መቼም ብቻውን ተቀምጦ አይደለም ሰው የሚያመው በብዛት ቅልቅላችን ወደ ጥፋት የመውሰድ እድል አለ ስለዚህ ራሱን ማሸነፍ ከእንዲህ አይነት ነገር መቆጠብ የሚችል ከሆነ የሚቀላቀል ሰው ከማይቀላቀል ሊሻል ይችላል በተለይ በመቀላቀሉ በመልካም የሚያዝ ከመጥፎ የሚከለከል ከሆነ ስለዚህ እነዚህ ነገሮች የተከለከሉ ናቸው ኢጥላቅን በኢጥላቅ ሙጥለቀን ላኪን የተአከድ ተሕሪሙሃ على الصائم በጾመኛ ላይ ግን ይበልጥ የከፋ የጠነከረ ሐራም ናቸው لقوله صلى الله عليه وسلم يا الله መልእክተኛ እንዲህ ስላሉ من لم يدع ያልተወሰው قول الزور የሐሰትን ንግግር قول الزور የሚባለው እንዲሁ በተለምዶ የሐሰትን ንግግር ብለን ተረጉማለን ግን ከዚያ ያልፋል ስድቡም ነገር ካንዱ ወደ ሌላ መውሰዱም ባጢል የሆኑ ንግግሮችን ሁሉ ሊያቀፍ ይችላል ጥፋት የሆኑ ንግግሮች ሁሉ ሊገቡበት ይችላል የሐሰት ንግግርን ያልተወሰው ወላ عمل به በሱ መስራትንም ያልተወሰው በውሸት መስራት በውሸት ሲገዛ ሲሸጥ ሊሆን ይችላል ወይም በሌላ ሁኔታዎች መተግበርን ያልተወሰው ወላ ጀህልንም ያልተወሰው ጀህል ማለት እዚህ ያለ ማወቅ ተቃራኒ አይደለም የተፈለገው የምን ተቃራኒ ነው እዚህ ጋር የተፈለገው አለመታገስ ወደ ሰፊ አለመሆን ጀህል ማለት ምን ማለት ነው ነውረኝነት በምላሱን የማይቆጣጠር ከዚህም ጋር የሚጋጭ ቢሆን ለምሳሌ ጀህል ነው የሚባለው እዚህ ላይ عدم الصبر አለመታገስ ሊሆን ይችላል የመሳሰሉ አለማለፍ ሰዎችን የተናገሩትን ሁሉ ምላሽ ሰጣለሁ የሚል አይነት ከሆነ ይሄ ጀህልና ነው የሚባለው በራሱ የሆነ ነገር ያስከፋውን ሁሉ ላፊ ቢመልስ በታክሲው በተለያዩ በገበያ ቦታ የሚያሳስት ነገር ሊያጋጥመን ይችላል እያንዳንዱ መመለስ አያስፈልግም ጾመኛ የሆነ ሰው የያዘው ትልቅ ነገር አለ ጥንቃቄ የሚፈልግ ከወትሮ የተለየ ጥንቃቄ ያስፈልገዋል ቀድሞን ጥንቃቄ ያስፈልገዋል በጾም ደግሞ ይለያል ስለዚህ من لم يدع قول الزور ولا عمل به የሐሰት ንግግርን ያልተወሰው በሐሰት በማይገቡ ነገሮች መስራትን ያልተወሰው والجهل በሰዎች ላይ መተላለፍን ያልተወሰው فليس لله لله የለውም حاجة ጣጣ የለውም ደንታ የለውም في أن يدع طعامه وشرابه ይሄ ሰው ምግቡንና መጠጡን ስለተወ ደንታ አይኖረውም ጾም አደጋ ላይ ነው ማለት ነው رواه البخاري ቡኻሪ ዘግበውታል ምን ማለት ነው እነዚህን ጥፋቶች የፈጸመ ሰው በቃ ጾሙ ተበላሽቷል ስለዚህ መብላት መጠጣት ይችላል ጾሙ ስለማይቆጠር ማለት አይደለም የጾሙ ዋጋ በጣም አደጋ ላይ ወድቋል ጥፋት እየፈጸመ ስለሆነ ያለ ስለዚህ የተፈለገው ሰዎችን ማስጠንቀቅ ነው ከእንዲህ አይነት ጥፋት እንዲጠነቀቁ እንዲርቁ እንጂ እዚህ ጋር የተነካኩ ሰዎች በቃ ከዚህ በኋላ ዋጋ ስለሌለው እንዳሻቸው ይሆኑ ለማለት አይደለም እዚህ ላይ በቃና ሱብሃንከ اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك